ኦኬ ኔክስት እስካሁን አክቲቪቲ ሬሽዮን ያየነው አሁን ደግሞ ዴፕት ማኔጅመንት ሬሽዮን ነው የምናየው ሶ ዴፕት ማኔጅመንት ሬሽዮ ስንል ኢትስ ኦልሶ ኮልድ ሶልቨንሲ ሬሽዮ ይባላል ሊቨሬጅ ሬሽዮ ኦር ካፒታል ስትራክቸር ሬሽዮ እንለዋለን ይሄ ሬሽዮ የሚያሳየን ምንድነው the degree of indebtedness and ability to service a debt ምን ያክል ነው በብድር ውስጥ ያለ ነው ምን ያክል ብድር ብንወስድ ነው ጥሩ ምን ያክል የዕዳ ጫና አለብን የሚለውን የምናይበት የሬሽዮ ክፍል ነው ማለት ነው ዴፕት ማኔጅመንት ሬሽዮ የምንለው በዚህ ውስጥ ብዙ አይነት ሬሽዮዎች አሉ ነገር ግን ብድር ስንል ወይም ዴፕት ስንል ምንድነው ኢምፕላይ የሚያደርግልን ኢምፕሊኬሽን ኦፍ ዩዚንግ ዴፕት ለምንድነው ድርጅቶች ብድርን ተጠቅመው ቢዝነሳቸውን ራን የሚያደርጉት ዴፕት ስንል ሞስትሊ ምንድነው እንደ ኢኩዊቲ ሳይሆን ሪስክ አለ it is risky than equity ማንኛውም አይነት ቢዝነስ እንጀምር የተወሰነውን በኢኩዊቲ ፋይናንስ ልናደርገው እንችላለን የተወሰነውን በብድር ፋይናንስ ልናደርገው ስለዚህ ሁለቱም ብናነጻጽር ዴፕቱ ሪስኪ ምክንያቱም ሌጋል ኦብሊጌሽን ስላለብን ያንን የመክፈል ማለት ነገር ግን ብድር በመጠቀም በራሱ ደግሞ ምን አለው አድቫንቴጅ አለው ኦውነር ሪተርን can be magnified በብቻውን በኢኩዊቲ የሚሰራ ተመሳሳይ ድርጅትና ብድርን ቀላቅሎ የሚሰራ ድርጅት ደግሞ ብነ ሪተርኑ የኦነሩ ሪተርን ብናየው ብድር ቀላቅሎ የሚሰራው ድርጅት የበለጠ ሪተርን አለ እሱን እናያለን በኤግዛምፕል an owner can retain it is firm with a limited investment ብድር መኖሩ ደግሞ ምን ያደርገናል ለምሳሌ በፋይናንስ ችግር ምክንያት ድርጅታችን ከሚዘጋ ይልቅ ተበድረን ብንሰራ ኢንቨስትመንታችን ወይም ድርጅታችን እንዳይጠፋ ኤግዚስት እንዲሆን ያግዘናል ማለት ነው ለምሳሌ እኛ 100,000 ብር ኢንቨስት አድርገን እየሰራን ነው ነገር ግን ተጨማሪ ፋይናንስ ካላገኘን ድርጅታችንን ልናጣው እንችላለን በዚህ ጊዜ ድርጅታችንን ከምናጣው በብድር ድርጅታችንን አስቀጥለን ያዝነውን ፊርም ይዘን መቀጠል እንችላለን ማለት ሌላው ደግሞ ስለ ብድር ስናወራ there is highly debt burden the burdened firms will find it is difficult to raise additional funds ከፍተኛው የብድር ጫና ካለብን ብዙ ብድር ካለብን ተጨማሪ ገንዘብ የማግኘት ተጨማሪ ብድር የማግኘት ችግር ውስጥም ልንገባ እንችላለን ስለዚህ ከፍተኛ የሆነ ጥቅም አለው ብድር ነገር ግን ደግሞ ማኔጅ ካልተደረገም ደግሞ ከፍተኛ አደጋ አለው ማለት ለምሳሌ ሊቨሬጅ ሬሽዮ ስንል ምን ማለት ነው ሊቨሬጅ ስንል the process of magnifying shareholder return through debt which is called financial leverage ነው ለምሳሌ አንድ ድርጅት 10% በብድር 90% በኢኩዊቲ ከተቋቋመ ሎ ሊቨሬጅ ነው የምንለው የብድር የሊቨሬጁ በጣም ዝቅተኛ ነው ነገር ግን 40 በብድር 60 በኢኩዊቲ ከተሸፈነ ግን this company is highly leveraged እንላለን ምክንያቱም ብድር በተጠቀመን ቁጥር የሼርሆልደር በሼርሆልደር ደረጃ የምናገኘውን ሪተርን ከፍ ስለሚያደርግልን ማለት ለምሳሌ በኤግዛምፕል እንየው so assume the firm is consider two option to raise which is $50,000 raise ለማድረግ ሁለት ኦፕሽን አለ አንደኛው ምንም አይነት ብድር ሳንከተል no debt plan የሚባል under which 200 share of which is 250 per share are to be sold 200 ሼሮችን በ250 እያንዳንዳቸው በ250 ብር በ250 per share በመሸጥ 50,000 ጀነሬት ማድረግ እንችላለን ወይም ደግሞ ዴፕት ፕላን ውስጥ ደግሞ issuing of only 100ዎቹን ብቻ በ250 ሸጠን 25,000 ብር ከተበደርን በኋላ annual interest ስንት ልንከፍላቸው annual interestቱ 12% ማለት ነው የተቀረውን ደግሞ በራሳችን ብንሸፍን በኢኩዊቲ ብንሸፍን ስለዚህ እኚህ ሁለቱ ዴፕት ኖ ዴፕት ፕላን እና ዴፕት ፕላን በሚኖርበት ጊዜ earning per share ምን ይመስላል የሚለውን ነው የምናየው ኦኬ expected sale 30,000 ቢሆን and cost and operating expense ደግሞ 18,000 ቢሆን tax rate 40% ቢሆን ብድር ፕላን ባደረገና ብድርን ባልተጠቀመው ድርጅት መካከል ያለው ልዩነት ነው የምናየው ማለት ነው ስለዚህ ሴላቸው የሁለቱም ተመሳሳይ ነው 30,000 ነው and cost and operating expenseቸው ተመሳሳይ ነው 18,000 ነው then operating income ለማግኘት ከ30,000 ለ 18,000 ስንቀንስ ስንት ይሆናል
12000 ያገኛሉ። ዜን ኢንተረስት ኤክስፔንሱ ዴብት የማይጠቀም ወይም ብድር የማይጠቀመው ድርጅት ኢንተረስት ኤክስፔንሱ 0 ነው፣ ምክንያቱም ምንም አይነት የሚከፍለው ኢንተረስት የለም። ነገር ግን በዴቢት ወይም በዴብት በብድር ፋይናንስ ያደረገው ተቋም ደግሞ 3000 ብር ኢንተረስት ኤክስፔንስ የመክፈል ግዴታ አለበት፣ ምክንያቱም የተበደረውን አኑዋል 12% ለመክፈል ስለተስማማ ማለት ነው። ዜን ፕሮፊት ቢፎር ታክስ ከታክስ በፊት ከ18000 ላይ ከ12000 ላይ 0 ስንቀንስ 12000 ከ12000 ላይ 3 ስንቀንስ ደግሞ 9 ስለዚህ ቢፎር ታክሳቸው 12000 እና 9000 ይሆናል። ዜን ታክስ ከእያንዳንዱ ላይ 40% ስንቀንስ ከ12000 ላይ 40% ከ9000 ላይ 40% ስንቀንስ 4800 እና 3600 ይሆናል። ዜን ኔት ኢንካም አፍተር ታክስ ከታክስ በኋላ ኔት ኢንካማቸው ደግሞ 7200 እና 5400 ይሆናል ማለት ነው። ስለዚህ ብድር በተጠቀመው ተቋም ውስጥ 5400 ኔት ኢንካም ሲኖር ብድር ባልተጠቀመው ተቋም ውስጥ ደግሞ ኔት ኢንካሙ ስንት ነው? 7200 ነው። ስለዚህ ይሄንን ኢፌክት በኢርኒንግ ፐር ሼሩ ነው ማየት የፈለግነው እኛ። ስለዚህ ብድር ሳይጠቀም 200 አክሲዮን በሸጦ ሙሉ ለሙሉ ድርጅቱን በኢኩዊቲ ፋይናንስ ያደረገው በአክሲዮን በተሸጡ አክሲዮኖች ፋይናንስ ያደረገውን ኢርኒንግ ፐር ሼሩን ለማግኘት ኔት ኢንካሙ 7200 ስለሆነ በተሸጡት የአክሲዮን ብዛቶች ስናካፍለው ከእያንዳንዱ ሼር ለእያንዳንዱ ሼር ስንት ይደርሳል? 36 ብር። ነገር ግን 100 ሼር ብቻ ሸጠው የተቀረውን በብድር ፋይናንስ ያደረጉት ተቋም ላይ ደግሞ ኢርኒንግ ፐር ሼሩ ስንት ይሆናል ማለት ነው? 54 ይሆናል። ስለዚህ ብዙን በኢኩዊቲ መሸፈን ብቻውን አዋጭ አይደለም። የተወሰነውን በምን መሸፈን ያስፈልጋል? በኢኩዊቲ መሸፈን ያስፈልጋል። ምክንያቱም በዴብት መሸፈን ያስፈልጋል። በዴብት ሸፈን ነው ማለት ኢርኒንግ ፐር ሼራችን ከፍ ስለሚል አሁን እዚህ ጋር እንደምታዩት ነው 200 አክሲዮኖች ከመሸጥ ይልቅ 100 አክሲዮኖች ሰጠን የተቀረውን በብድር መሸፈን የበለጠ እኛን ትርፋማ ያደርገናል ማለት ነው። so the higher earning per share is obtained under debt plan ማለት ኦኬ። ኔክስት ሊቨሬጅ ሬሽዮ ስናይ ሊቨሬጅ ሬሽዮ ላይ እኚህን ሁለት ሬሽዮች እናያለን። ዴብት ቱ አሴት ሬሽዮ ኤንድ ዴብት ቱ ኢኩዊቲ ሬሽዮ። ዴብትን ከአሴት ጋር ኤንድ ዴብትን ከኢኩዊቲ ጋር ያለውን ሬሽዮ ነው የምናየው ማለት ነው። so debt to asset ratio it measuring a proportion of total asset which is financed by the firm's creditor, which means ከቶታል አሴት ውስጥ ምን ያክሉን ፖርሽን ቶታል ሊያቢሊቲ ይዟል ማለት ነው የሚለውን ሜዠር የምናደርግበት from a total asset liability ምን ያክል ፐርሰንት ምን ያክል ሬሽዮን ይዟል የሚለውን ሜዠር የምናደርግበት። ስለዚህ ይሄንን ለማግኘት ዴብት ሬሽዮን ለማግኘት ቶታል ሊያቢሊቲ ኦቨር ቶታል አሴት እናደርጋለን። ቶታል ሊያቢሊቲያችን 1640 ነው፣ ቶታል አሴታችን 3600 ነው። ስለዚህ ዴብት ሬሽዮአችን ስንት ሆነ ማለት ነው? 45.6%። ምን ማለት ነው? ከቶታል አሴት ውስጥ ሊያቢሊቲው ምን ያክሉን ከቨር ያደርጋል ማለት ነው? 45.6ን ከቨር ያደርጋል። ስለዚህ ኢንዱስትሪ አቨሬጁ 40 ከሆነ ኢንተርፕሪቴሽናችን ደግሞ ይሆናል 45.6% of the company's total asset is financed by debt fund። 45% የሚሆነው የቶታል የድርጅቱ አሴት ፋይናንስ የተደረገው በምንድነው? በብድር ነው ማለት። ነገር ግን ይሄ ከኢንዱስትሪ አቨሬጁ ይበልጣል። ስለዚህ ከኢንዱስትሪ አቨሬጁ ይበልጣል ማለት አብዛኛው ቶታል አሴቱ በብድር ስለተሸፈነ አሁን ድጋሚ ሊያበድሩት የሚመጡ ተቋማት ምናልባት ሊያበድሩት ይችላሉ ማለት። ምክንያቱም the creditor may be reluctant to lend alpha more money ማለት ብዙ ገንዘብ የማበደር ፍላጎት ላይኖራቸው ይችላል ምክንያቱም አብዛኛው አሴቱ በብድር ስለተሸፈነ ማለት። ኦኬ ኔክስት ዴብት ቱ ኢኩዊቲ ሬሽዮ ምን ነው? ዴብት ቱ ኢኩዊቲ ሬሽዮ ደግሞ ሜዠር to extent which debt financing source are used to relative to equity ማለት። ስለዚህ ከኢኩዊቲ አንፃር የዴብት ፋይናንስን ከኢኩዊቲ አንፃር ያለውን ሬሽዮ ነው የምናየው ማለት ነው። ቀደም ከአሴት ነው ያየነው፣ አሁን ደግሞ ከኢኩዊቲ measure the extent to which a debt financing source are used relative to equity ማለት። ይሄን ደግሞ ለማግኘት ዴብት ኢኩዊቲ ሬሽዮ ለማግኘት ቶታል ዴብት divided by total ሼርሆልደር ኢኩዊቲ ማለት ነው። ስለዚህ በኤግዛምፕል ስናየው ቶታል ዴብታችን 1640 ነው፣ ቶታል ሼርሆልደር ኢኩዊቲያችን ደግሞ 1940 ነው።
ስለዚህ ዴብት ኢኩዊቲ ሬሾአችን ስንት ነው ማለት ነው 0.84 ይሆናል ማለት ምን ማለት ነው for each dollar supplied by stakeholder እያንዳንዱ ስቴክሆልደር ባዋጣው ወይም ባለሀብት ባዋጣው ኢንቨስተሮች ማለት ነው ሼር ሆልደሮች ባዋጡት $1 ክሬዲተር ሃቭ ሰፕላይድ ክሬዲተሩ ምን ያክል ሰፕላይ አድርጓል ወይም ደግሞ ከቶታል ኢኩዊቲው 84% የሚሆነው በምንድነው ማለት ነው ኢኩዊቲ ፖርሽን ይዛል ማለት ኢኩዊቲ ፖርሽን በዴብት ፖርሽን ይዛል በእያንዳንዱ ሼር ሆልደሮች ኢንቨስት ባደረጓት ዶላር ልክ ክሬዲተሮች ደግሞ ስንት ኢንቨስት አድርገዋል 0.84 ኢንቨስት አድርገዋል ሼር ሆልደሩ 1 ብር ኢንቨስት ሲያደርግ አበዳሪው ደግሞ እዛ ድርጅቱ ስንት ብር ኢንቨስት አድርጓል ማለት ነው 0.84 ሴንት ኢንቨስት አድርጓል ማለት ያንን ነው የሚያሳየው ሌላኛው coverage ratio ምንለው ነው coverage ratio ደግሞ ምንለው it measure the firm's ability to meet or cover fixed charge obligation fixed የሆኑ ኤክስፔንሶችን ፊክስድ የሆኑ ኦብሊጌሽኖችን ከቨር የማድረግ አቅሙን ሜዠር የምናደርግበት ሬሽዮ ነው ከቨሬጅ ሬሽዮ ለምሳሌ ኢንተረስት ኤክስፔንሱን ኢንተረስት ሊዝ ፔመንቱን ፕሪፈርድ ስቶክ ዲቪደንዱን and ሌሎች ፔመንቶችን ፊክስድ የሆኑ ኢንስታልመንት ፔመንቶችን ይህ ድርጅት የመክፈል አቅሙን ሜዠር ለማድረግ የምንጠቀምበት ሬሽዮ ከቨር ሬሽዮ ይባላል ከቨሬጅ ሬሽዮ ይባላል ስለዚህ ሁለት ናቸው ከቨሬጅ ሬሽዮ አንደኛው ታይም ኢንተረስት ኤርንድ ሬሽዮ የምንለው ወይም ኢንተረስት ከቨሬጅ ሬሽዮ የምንለው so this measure the firm's ability to pay interest on its debt using operating profit ኦፕሬቲንግ ፕሮፊቱን በመጠቀም ምን ያክል ኢንተረስቱን የመክፈል አቅም አለው የሚለው ability to pay interest based on the operating profit ኦፕሬቲንግ ፕሮፊቱን በመጠቀም ምን ያክል ኢንተረስቱን ያለበትን የብድር ወለድ የመክፈል አቅሙን ነው ቴስት የምናደርገው ስለዚህ ይሄንን ለማድረግ ምንድነው የምናደርገው earning before interest and tax EBIT የምንለው earning before interest and tax divided by interest expense እናደርጋለን ማለት ስለዚህ EBIT ታችን ከፋይናንሻል ስቴትመንት ላይ እናገኘዋለን 410 ሲሆን ኢንተረስት ኤክስፔንሱ ደግሞ 90 ነው ስለዚህ መልሳችን ስንት ይሆናል ማለት ነው 4.56 ምን ማለት ነው ኦፕሬቲንግ ፕሮፊቱ ኢንተረስት ኤክስፔንሱን 4.5 ጊዜ የመክፈል አቅም አለው ማለት አቅም አለው ምን ማለት ነው አልፋ ጀነሬት 4.56 in operating income for each dollar of interest expense that is below the average industry ለምሳሌ 5.7 ቢሆን እያንዳንዷን ኢንተረስት ለመክፈል ኦፕሬቲንግ ኢንካሙ ጀነሬት ያደረገው ስንት ነው 4.56 ነገር ግን ይሄንን ከአቨሬጅ ኢንዱስትሪው ጋር ከአማካኝ ኢንዱስትሪው አንፃር ስናየው ግን ትንሽ ነው ምንም እንኳን ከቨር ቢያደርገው ከአማካኝ ኢንዱስትሪው አንፃር ስናየው ትንሽ ነው ስለዚህ አሁንም ኢንካሙን ማሳደግ አለበት ማለት ነው ኢንዱስትሪ አቨሬጁን በመናይበት the alphas covering interest expense charge by relatively low margin of safety ስለዚህ ከኢንዱስትሪው አንፃር which is ኢንተረስቱን ከቨር አድርገናል እያንዳንዷን ኢንተረስት ከቨር ለማድረግ ኦፕሬቲንግ ኢንካም ጀነሬት ያደረግነው 4.56 ነው ነገር ግን ቢያንስ ከስንት በላይ ጀነሬት ማድረግ ነበረብን ከአማካኝ ኢንዱስትሪው ከ5.7 በላይ ጀነሬት ማድረግ ነበረብን ማለት ሌላኛው እዚህ ከቨሬጅ ሬሽዮ ላይ የምናየው ፊክስድ ቻርጅ ከቨሬጅ ሬሽዮ የምንለው ፊክስድ ቻርጅ ከቨሬጅ ሬሽዮ ደግሞ የምንለው measuring the firm's ability to meet all fixed payment obligations such as interest ሁሉንም አሁን ቅድም ያያት ኢንተረስት ብቻ ሁሉንም ደግሞ ኢንተረስቱን ፕሪንሲፓሉን ሊዝ ፔመንቱን ፕሪፈርድ ስቶክ ዲቪደንዱን all fixed ቻርጆችን የመክፈል አቅማችንን ሜዠር የምናደርግበት ከሆነ ደግሞ ፊክስድ ቻርጅ ከቨሬጅ ሬሽዮ እንለዋለን ማለት የዚህ ፎርሙላ እንዴት ነው ፊክስድ ቻርጅ ከቨሬጅ ሬሽዮ ለማግኘት EBIT plus lease payment divided by interest plus lease plus preferred dividend stock and plus principal payment የሁለቱን ድምር የፕሪፈርድ ዲቪደንዱን እና የፕሪንሲፓል የብድሩን ፕሪንሲፓል ለ1 ማይነስ ታክስ አድርገን ይሄን ከሌሎች ጋር ደምረን ከኢንተረስት እና ከሊዝ ጋር ደምረን ዜን የኢቢአይቲ እና የሊዝ ፔመንቱን ለዚህ ለታችኛው ስናካፍለው ፊክስድ ቻርጅ ከቨሬጅ ሬሽዮን እናገኛለን ማለት ነው ስለዚህ ቲ ሚሊዮን ከቨር የሚያደርግልን ታክስ ሬቱን ነው ቲ ታክስ ሬቱን ነው ከቨር የሚያደርግልን
ለምሳሌ ይህንን ጥያቄ ለመስራት አዲሽናል ኢንፎርሜሽን ተሰጥቶናል። ምን ሚል አልፋ ካምፓኒ has 4 year financial lease አለው required annual beginning of the year payment ለ4 ዓመት የሚቆይ ፋይናንሻል ሊዝ አለበት and payment ደግሞ ስንት ይፈልጋል at the beginning 35 ብር ይፈልጋል። then annual principal repayment annual ደግሞ ብድሩን የምንከፍልበት የፕሪንሲፓል ፔመንት ደግሞ ስንት አለ 71 ብር በየአመቱ እንከፍላለን። and annual preferred stock በአመት ደግሞ ለፕሪፈርድ ስቶኮች የሚከፈል ስንት ብር ፊክስድ አለብን $10 አለ። ስለዚህ እነዚህ ፊክስድ የሆኑ ወጪዎቻችን ናቸው። ይሄ መጀመሪያ አመት የምንከፍለው 35 አለ ዜን በየአመቱ $71 ለፕሪንሲፓል ፔመንት እንከፍላለን ወይም የተበደርነውን ብድር ለመቀነስ እንከፍላለን። ዜን $10 ደግሞ ብናተርፍም ባናተርፍም ለፕሪፈርድ ስቶክ መከፈል ያለበት ስላለ እሱን ኮንሲደር እናደርጋለን ፋይናንሻል ስቴትመንት ላይ መጀመሪያ ላይ ከተሰጡን ዳታዎች በተጨማሪ ማለት ነው። ታክስ ሬቱ አስዩም ዛት 40% ነው ብንባል አሁን የተጠየቅነው ፊክስድ ከኮስት ፊክስድ ቻርጅ ከቨሬጅ ሬሽዮ ነው ማለት። ስለዚህ ፊክስድ ቻርጅ ከቨሬጅ ሬሽዮ ለማግኘት EBIQ 410 ነው ከፋይናንሻል ስቴትመንታችን ላይ እናገኛለን። and initial lease payment 35 ነው and ኢንተረስቱ 90 ነው and initial payment ያው እዚህ ጋር 35 አለ ፕላስ ፕሪንሲፓሉ ደግሞ ስንት ነው የምንከፍለው ለብድራችን በቋሚነት በየአመቱ የምንከፍለው 71 ብር ሲሆን which is ለዲቪደንድ ደግሞ ለፕሪፈርድ ስቶኮች የምንከፍለው ቋሚ ክፍያ ደግሞ $10 ነው and over 1 minus 40% ያደረግነው ታክስ ነው። ስለዚህ ስንት አገኘን ማለት ነው 1.71 ታይምስ አገኘን ማለት። ይሄ ምንን ያሳየናል fixed charge of Alpha company has covered 1.71 times using its earning ማለት ገቢውን በመጠቀም earning ወይም ነው earning before interest and taxን በመጠቀም fixed chargeዎቹን 1.71 ጊዜ የመክፈል አቅም አለው ማለት ምናልባት ሙሉ ከፍሎ ከዛ በኋላ 0.7 የሚቀራል ማለት ነው። ስለዚህ ከ1.7 አንድ ማለት ሙሉ ለሙሉ ከኤርኒንጉን በመጠቀም 1.71 ታይምስ can cover the fixed charge coverage ማለት። ነገር ግን ኢንዱስትሪ አቨሬጁ 2.3 ቢሆን ይሄ በጣም ትንሽ ቁጥር ነው። ኤርኒንጉን ማሳደግ አለበት ማለት ፊክስድ ቻርጆቹን ለመክፈል ግዴታ which is ሬቱ እዚህ ጋር የምናገኘው ታይምሱ ከ2.3 በላይ መሆን አለበት ከኢንዱስትሪ አቨሬጁ ጋር ስናነጻጽረው ማለት። The relative low ratio give a creditor and preferred stock a small margin of safety in case Alpha company experience low earning ይሄ ምንን ያሳየናል ድርጅቱ የሚያገኘው earning በጣም ዝቅተኛ ከኢንዱስትሪው አንፃር ዝቅተኛ ነው። ስለዚህ ወደፊት ምናልባት ስቶክ ሆልደሮች ላይከፈለን ይችላል ብለው ሊያስቡ ይችላሉ። አበዳሪዎችም ይሄ ድርጅት ላይከፈለን ይችላል ብለው ሊያስቡ ይችላሉ ማለት ምክንያቱም ከኢንዱስትሪ አቨሬጅ አንፃር በጣም ትንሽ ቁጥር ስለሆነ ማለት ምንም እንኳን ከአንድ በላይ ቢሆንም ከኢንዱስትሪ አቨሬጅ በታች ስለሆነ ማለት ነው። ኦኬ ውድ ቤተሰቦቼ በኔክስት ቪዲዮ እና በመጨረሻው ቪዲዮ ፕሮፊታቢሊቲ ሬሽዮ የሚለውን ይዤላችሁ እመጣለሁ። እስከዛው ሰላም ቆዩልኝ።